በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ብያለሁ ሁላችሁንም፣ እንዴት አላችሁ? ቪዲዮ ልሰራላችሁ ነበረ እና ይሄ ካፕከትና ምናምን አጠቃቀሙ ስለማልችልበት ጀስት ከዝም ብዬ በዚሁ ልስራላችሁ ብዬ ነው። አንድ ሆት ኢሹ አለ አሁን ሰሞኑን እየተመላለሰ ያለና እስኪ እሱን በመጠኑ ለማየት እንሞክራለን። ምንድነው እሱ? ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል ስቴትመንት አለ። እሱን ኬርፉሊ ኤግዛማይን ማድረግ የሚፈልግ ስቴትመንት ነው። ዝም ብሎ መቃወምም ዝም ብሎ መደገፍም ስለማያስፈልግ ማለት ነው። ሰው እነዚህን አራት መሰረታዊ ነጥቦች ለማየት እንሞክራለን። አንደኛ፣ ምልጃና ድህነት ልዩነት አላቸው ወይ ነው። ሁለተኛ፣ በዓለም ድህነት ውስጥ እመቤታችን ድርሻዋ ምንድን ነው? አማላጅነት ነው ወይ የሚለውን እናይበታለን። ሁለተኛ፣ ምክንያተ ድህነት ስንላት አማላጅ እያልናት ነው። ኦኬ፣ ይሄንን ሀሳብ እናያለን። ላስት በት ኖት ዘ ሊስት ይህንን ሀሳብ እንዲያስረዳ የሚጠቀሱ ክፍሎች አሉ ማኅሌተ ጽጌ ላይ እንዲሁም ኪዳን፣ እነሱን እንዴት እናያቸዋለን የሚሉ አራት መሰረታዊ ነጥቦችን ለማየት እንሞክራለን። እሺ፣ ያለ ድንግል ማርያም ዓለም አይድንም። አንደኛ፣ ድህነትና ምልጃ ያላቸው ልዩነት ለመረዳት እንደው ሌላ በጣም ብዙ እንትኖች ማስረጃዎችን ሳንደረድር ክርስቶስን አዳኝ እንጂ አማላጅ አለማለታችን በቂ ምስክር ነው። አዳኝና አማላጅ ፈጽሞ የተለያዩ ነገሮች ስለሆኑ ማለት ነው። አዳኝ የምንለው እንግዲህ እንደ መጽሐፍ ቅዱስ ኮንቴክስት ሁለት አገባብ አለው። አንደኛ ስጋዊ ድህነት ነው፣ ሁለተኛ መንፈሳዊ ድህነት ነው። ለምሳሌ ኖህና ቤተሰቡ ሎጥና ቤተሰቡ ዳኑ ብለን ስንናገር ገነት ገቡ እያልን አይደለም። መንግስተ ሰማያትን ወረሱ እያልን አይደለም። ወይም ቃል ስጋ ሆነ እያልን ነው። ከመጣው መቅሰፍት ዳኑ ነው፣ በቃ አለቀ። ስለዚህ ከዚህ ከስጋዊ ድህነት ራሱ መዳን ይባላል በመጽሐፍ ቅዱስ ኮንቴክስት። ሁለተኛው ደግሞ መንፈሳዊ ድህነት ነው፣ ክርስቶስ መጥቶ የሰጠን ማለት ነው። እኛ በአዲስ ኪዳን ዳንን እንደምንለው ከዲያብሎስ አገዛዝ ከሞት ቁራኝነት መላቀቅ ማለት ነው። እውነተኛው ድህነት ይሄ ነው። ያኛው ጊዜያዊ ድህነት ነው፣ ይሄንኛው ዘላለማዊ ድህነት ነው። ስለዚህ መዳን ስንል ሁለት ኮንቴክስት አለው ነው ባጭሩ። አሁን ቅዱሳን አዳኝ ናቸው ሲባል በዚህ በዘላለማዊ ድህነት ኮንቴክስት አይደለም። ከሲኦል ያወጡናል ያለ ክርስቶስ ቤዛነት ማለት ነው። እነሱ ራሳቸውን ችለው ከሲኦል ያወጡናል ምናምን የሚል እሳቤ ያለው ክርስቲያን በአጠቃላይ የለም። አይደለም ኦርቶዶክሳዊ፣ ሌላው የክርስቲያን ሴክትም ከክርስቶስ ውጭ ያለ አዳኝነት አለ ብሎ የሚያምን የለም። ስለዚህ አሁን ቅዱሳን ያድናሉ ሲባል ታዲያ ከምንድን ነው ከተባለ ከመቅሰፍት ሊያድኑ ይችላሉ፣ ከስጋዊ በሽታ ሊያድኑ ይችላሉ ወዘተርፈ ማለት ነው። እነዚህ ስጋዊና ጊዜያዊ ብለን ከዘረዘርናቸው ግን ስቲል ቅዱሳኑ ራሱ የሚያድኑት እንዴት ነው ከተባለ እነሱ ራሳቸው በክርስቶስ ከዳኑ ብቻና ብቻ ነው የማዳን ጸጋ የሚሰጣቸው። ቅዱሳኑ ራሳቸው በክርስቶስ ሳይድኑ ሊያድኑ አይችሉም። ይህንን ስቴትመንት አድርጋችሁ መያዝ ትችላላችሁ። ከክርስቶስ የተለየ አዳኝነት የለም፣ ሊኖርም አይችልም። ስለዚህ አሁን ቅዱሳን አዳኝ ናቸው ሲባል ከክርስቶስ ጋር ኮንቴንደንት አድርጎ ማሰብ፣ ከክርስቶስ ጋር አብሮ ማሰብ ክርስቶስን እንደ ቅዱሳኑ ማድረግ ነው ወይ ቅዱሳንን እንደ ክርስቶስ ማድረግ ነው። ለዛ ነው ፕሮቴስታንቶቹ ብዙ ጊዜ የእነሱ ኢየሱስ ከቅዱሳን አንዱ ነው የምንለው በዚህ ምክንያት ነው። ለምን ቅዱሳን ያማልዱናል ስንል እንዴ ክርስቶስስ ይላሉ። በአእምሯቸው ውስጥ ምን እየሳሉ ነው ማለት ነው? አይዘር ክርስቶስ ከቅዱሳኑ እንዳንዱ ነው ወይ ቅዱሳን በሙሉ ክርስቶሶች ናቸው ማለት ነው። ይሄ ደግሞ ወይ ፖሊታይዝም ነው ወይም ደግሞ ፍጡር አምላኪነት ነው የሚሆነው ማለት ነው። ስለዚህ እኛ እንደዛ እናስብ። ቅዱሳኑ በሙሉ ያድናሉ? አዎ። ያማልዳሉ? አዎ። ቤዛ ይሆናሉ? አዎ። እንዴት? በክርስቶስ ከዳኑ በኋላ ወደ እርሱ ፍጽምና ቅዱስ ጳውሎስ በኤፌሶን መልእክቱ ላይ እንዳስቀመጠው ወደ እርሱ ፍጽምና ከደረሱ በኋላ ማለት ነው። ያንን ማድረግ ይችላሉ። እንዴት? በጸጋ። ታዲያ ከዘላለም ሞት የዳን ነው እንዴት ነው ከተባለ ክርስቶስ እንግዲህ ነው ያዳነን። የእግዚአብሔር ልጅ ብቻውን ነው ያዳነን። ማን አላገዘውም። ዕብራውያን 1:3 ላይ እንዳለው ኃጢአትን ሁሉ በስልጣኑ ከሻረ በኋላ በግርማው ቀኝ ተቀመጠ ነው የሚለው። ኃጢአትን ሁሉ ክርስቶስ በስልጣኑ ነው ያጠፋው። ለምን? የባህሪ አምላክ ስለሆነ ማለት ነው። ቅዱሳን የባህሪ አምላክነት ስለሌላቸው ዓለምን ሊያድኑ አይችሉም፣ ለክርስቶስ በምንናገርበት ኮንቴክስት ማለት ነው። ስለዚህ የእነሱ አዳኝነት በክርስቶስ አዳኝነት ስር ያለ ነው። አንደኛ። ሁለተኛ፣ የክርስቶስ አዳኝነት ባህሪያዊ ነው፣ ኦንቶሎጂካል ነው። የእነሱ ግን ኢኮኖሚካል ወይም ምንድን ነው የሚባለው ይሄ የጸጋ ነው። በጸጋ ነው አዳኝ፣ ቤዛ ወዘተርፈ የምንላቸው እንጂ እንደ ክርስቶስ ኦንቶሎጂካሊ አምላክ ሰው የሆነበትን ምስጢር በሚመለከት አይደለም ማለት ነው። ስለዚህ እመቤታችን እዚህ ውስጥ ምን ላይ ነው ፊት የምታደርገው ነው? እንደ ቅዱሳን ከቅዱሳን እንዳንዱ ናት ወይስ እንደ ክርስቶስ የሚል ነገር ይኖራል። ስለዚህ ምልጃ የሚለውን ማየት ደግሞ ይፈልጋል ማለት ነው። መዳን እንደዛ ከሆነ ምልጃ የምንለውስ ምንድን ነው? በጣም እየፈጠንኩ ነው ቶሎ ቶሎ ለመጨረስ። ምልጃ የምንለው በሶስት ወገን መካከል ያለ የልመና ስራ ነው። አብርሃም ስለ ሰዶም ሰዎች፣ ሙሴ ስለ ሕዝቡ፣ ያ መቶ አለቃው ደግሞ ክርስቶስን እየታመመበት መቶ አለቃ ማለት ነው ስለ ልጁ መጥቶ እንደለመነው ማለት ነው። ይሄ ምልጃ ይባላል።
የሚለመን አካል አለ፣ የሚለምን አካል አለ፣ የሚለመንለት አካል ደግሞ አለ። እነዚህ ሶስቱ ያሉበት የምልጃ ስራ ይባላል ማለት ነው። ምልጃ እነዚህን ሶስት አካላት ይፈልጋል። ተለማኝ፣ ለማኝና የሚለምንለት አካል ይፈልጋል ማለት ነው። አሁን እዚህ ጋር አንድ ማሳያ ያለብን ነገር የሚለመንለት አካል እየተለመነለት እንደሆነ እንኳን ላያውቅ ይችላል። አያውቅም። የሰዶም ሰዎች አብርሃም እየለመነ እንደነበረ አያውቁም። የመቶ አለቃው ልጅ እዛ ታሙ በቤቱ ተኝቶ መቶ አለቃው ከክርስቶስ ጋር እየተነጋገረና እየለመንለት እንደሆነ አያውቅም። ነገር ግን የለማኙ ሞገስ የለማኙ ቸርነት ማን ነው? የለማኙ በተለማኙ ፊት ያለው ሞገስ ማለት ነው ምህረትን ያሰጠዋል። ስለዚህ የድንግል ማርያም አማላጅነት መናፍቃን ባያምኑት እንኳን ማለት ነው የታመነ ነው። አሁን መቶ አለቃው በአባቱ አማላጅነት ምንም እየለመነው እንደሆነም ያውቃል ተብሎ የተጻፈው ነገር የለም። ታሞ ተኝቷል በቤቱ እሱ። ከዛ በኋላ መቶ አለቃው ሲመለስ ነው ቼክ ሲያደርግ እሱ ከክርስቶስ ጋር ሲነጋገርበት በነበረበት ቅጽበት እንደዳነ ያወቀው ማለት ነው አባትየው እንኳን። ስለዚህ መናፍቃን ምንም እንኳን የምትለምንላቸው ድንግል ማርያምን ባያውቋትም የእሱ አማላጅነትና ልመና ግን የታመነ ነው፣ አይቀርም። ምክንያቱም ምልጃ የለማኙ ሞገስ ነው የሚታየው እንጂ ተለማኙ ምንም የሚያገባው ነገር የለም እዚህ ውስጥ። ታዲያ ድንግል ማርያም እንደዚህ ነበረች ወይ? ለምና ነው ወይ ዓለሙን ያዳነችው ነው? ለምና ነው ወይ ዓለሙን ያዳነችው? በልመና እንዴ? ክርስቶስ ሆይ እንዲያው አምላክ ሆይ ስላሴ ሆይ አዳምንና ልጆቹን እንደዚሁ ማርልኝ ብላ አስማረቻቸው። ከዘላለም የሞት እስራት አስፈታቻቸው። ከዳቢሎስ ቀንበር አላቀቀቻቸው። ለምና ማለት ነው። እንደዛ ነው። እንደዛ ነው። እንደዚህ አይነት ትምህርት አለ ሲጀምር በመጽሐፍ ቅዱስ ውስጥ የለም አይደለ? የለም። እመቤታችን አማልዳ ዓለሙን አዳነችው፣ እመቤታችን ለምና ዓለሙን አዳነችው የሚል መጽሐፍ ቅዱሳዊም ትምህርት አባታዊም ትምህርት መናፍቃዊ ትምህርትም የለም። ምክንያቱም የታመመው ባህሪያችን ነው። ባህሪያችን የሚፈወሰው ደግሞ ባህሪያዊ አምላክ ሰው ከሆነ ብቻ ነው። ሌላ ምንም አይነት የመዳኛ መንገድ ስለሌለ ማለት ነው። እንደዛ ቢሆንማ የኦሪት መስዋዕት ስንት ነገር ነበር እኮ ስንት ነገር ነበር። በልመና መዳን ቢቻል ኖሮ የነ ሙሴ ልመና ቢያንስ የተወሰኑ ሰዎችን ያድን ነበር። አይቻልም። በልመና አይዳንም። ፈውስ የሚፈልገው ባህሪያችን ስለሆነ ማለት ነው። ስለዚህ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው እመቤታችንና የዓለም ድነት እንዴት ነው የሚገናኙት ነው። አሁን ድንግል ማርያም ዓለምን አማልዳ ሳይሆን ንቁ ተሳታፊ ሆና ነው የተሳተፈችው። ወይም ይሄ አክቲቭ ፓርቲሲፓንት የሚባለው አለ አይደለ? ምን ማለት ነው ይሄ ራሱ? አክቲቭ ፓርቲሲፓንት ናት ማለት ከቅዱሳኑ መጽሐፍ እየወጣን እናያለን። ግን እመቤታችን በማማለድ አይደለም ለዓለሙ መዳን ምክንያት የሆነችው ይኩነኒ በማለት ነው። ይሄ ደግሞ አሁን በኋላ ከቅዱስ ኤፍሬም እያወጣን እናየዋለን። በነገረ ድህነታችን ውስጥ ሰው ነፃ ፈቃዱን ተጠቅሞ ስቶ ስለነበረ እመቤታችን ነፃ ፈቃዷን ተጠቅማ ያንን የሔዋንን ካሳ ነው እየካሰችው። የሔዋንን በደል ነው እየካሰችው። ሔዋን በድንግልና ተፈጥራ ሳለ ድንግልናዋን መጀመሪያ ዲያብሎስ በልቧ ላይ አደረ ማለት ሐሳቡ ማለት ነው። ከዛ በኋላም ደግሞ ሳተች። ድንግል ይሄንን የእናቷን ዕዳ ነው እየከፈለችው በኋላ ማለት ነው። ይሄ ምልጃ ሳይሆን ፓርቲሲፓንት መሆን ነው። በኢኮኖሚካል ሳልቬሽን ውስጥ አክቲቭ ፓርቲሲፓንት ናት ድንግል ማርያም። አክቲቭ ፓርቲሲፓንት ናት። ይሄ ከምልጃም በላይ ነው። ምልጃ ሁሉም ሊያደርገው የሚችለው ነገር ነው ማለት በቃ ሁሉም ሲጀመር ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ እንዳስቀመጠውም በቤተ ክርስቲያን እንዲደረጉ ከታዘዙና ግዴታ ከሆኑ ነገሮች አንዱ ክርስቲያን ስለሌላው ክርስቲያን ምልጃ ማቅረብ ነው፣ ልመና ማቅረብ ነው። የእመቤታችን ድርሻ ግን ከዛም የበለጠና ከፍ ያለ ነው። ካሳ ሆኖ የመጣ ነው። የሔዋንን በደል አንዱ ያደረገ ነው። የሔዋንን ጥፋት አንዱ ያደረገ ነው። ቃል ሥጋ እንዲሆን እሺ ብሎ ነፃ ፈቃድን የሰው ልጅን ወክላ ከሷም በፊት የነበሩትን የሰው ልጆች ከሷም በኋላ የሚመጡትን በዘመኗም የነበሩትን የሰው ልጆች በሙሉ የሚያድን ያንን የቃል የሥጋ መሆንን ምስጢር እሺ ብላ ቃል በእርሷ ውስጥ እንዲያድር የመለኮት አዳራሽ እንድትሆን ስለፈቀደች ይሄ አክቲቭ ፓርቲሲፔሽን ነው እንጂ አማላጅነት አይደለም። ይሄ በጣም ከአማላጅነት የበለጠ ነው። አማላጅነት ብላችሁ የእመቤታችንንም ክብር ዝቅ አታደርጉት ፕሌስ። በጣም የበለጠ ስራ ስለሆነ ማለት ነው። የበለጠ ስራ ስለሆነ አሁን ብኪ ድህነ ዓለም ወበወልድኪ ኮነ ሰላም የሚለውን ራሱ ይያዝና ብኪ ድህነ ዓለም ባንቺ ዓለም ዳነ ወበወልድኪ ኮነ ሰላም በልጅሽም ደግሞ ሰላም ሆነ
ይህንን እነ ቅዱስ አትናቴዎስ፣ እነ ቅዱስ ያዕቆብ ዘስሩ፣ እነ ቅዱስ ሳዊሮስ ሁሉም ጥንታውያን አባቶች የሚያስተምሩት ትምህርት ነው፣ እናየዋለን። በጣም ፈጠን ፈጠን ለማለት እየሞከርኩ ነው። ስለዚህ ምንድን ነው ጉዳዩ ነው? እመቤታችን በዓለም ድነት ውስጥ አማላጅ ሳትሆን አክቲቭ ፓርቲሲፓንት ናት። ቃል ስጋ እንዲሆን ምክንያት ናት። ስጋ ደግሞ እንዲያደርግ እንደዚሁ ምክንያት ናት። ለቃል ርደት ለስጋ እርገት ምክንያት ናት እንላታለን። ስለዚህ በዓለሙ ድነት ውስጥ ድንግል ከምልጃም በላይ ድርሻ አላት። ምልጃን ለቅዱሳን ሁሉ ብቻ ሳይሆን ቤተክርስቲያን ሁሉ እንዲያደርገው የተሰጠ ተግባርና ግዴታ ነው። እመቤታችን የቅዱሳን ሁሉ እመቤት ስለሆነች ማለት ነው ልመናዋ አንገት የማያስደፋ ፊት የማያስጠቁር ነው። ነገር ግን ይሄ ከዓለም መዳን ጋር ሳይሆን የሚገናኘው ከዳነ ዓለም ጋር ነው የሚገናኘው። ልመናዋ ከዓለም መዳን ጋር ሳይሆን ከዳነ ዓለም ጋር ነው የሚገናኘው። ይህንን ልዩነት አሁን ላስረዳችሁ። በዚህ መሰረት ምክንያተ ድኅን የምንላት ድንግል ማርያም ከዓለም መዳን ጋር የተገናኘ ሲሆን ነው። ኢኮኖሚካሊ ማለት ነው። ኢኮኖሚካሊ ልመና የምንለው ምልጃ የምንለው የሚመጣው መቼ ነው? በክርስቶስ ከዳነ ዓለም ጋር ነው። ስለዚህ ምክንያተ ድኅን ከዓለም መዳን ጋር ነው። ልመናዋ ደግሞ ከዳነው ዓለም ጋር ነው ማለት ነው። ይሄ ልዩነት አለው። ይኩነኒ ብላ አካላዊ ቃል በማህፀኗ የተቀረጸው እመቤታችን ቅድስት ድንግል ማርያም ያ ለዓለም መዳን ምክንያት ተብላ እንዲነገርላት አድርጓል። ምክንያተ ድኅነት፣ ምክንያተ ድኅን ወዘተርፈ የሚሉ አገላልጾች ማለት ነው። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን መጽሐፍ እንደሚሉ በፈጣሪና በፍጡራን መካከል የሆነች ትውልድ እንዲሻገርባት ድልድይ ሆና የተዘረጋች እመቤታችን ከኦሪት ወደ ብሉይ ከብሉይ ወደ ሐዲስ ኪዳን የተሻገርንባት ድልድያችን እመቤታችን ናት። ይሄ ከአማላጅነት ጋር የሚገናኝ አይደለም። ኦኬ፣ ከአማላጅነት ጋር የሚገናኝ አይደለም። ታዲያ እመቤታችን ነው በዓለም ድነት ውስጥ የተሳተፈችው በአማላጅነት ነው ከዓለም መዳን ጋር ማለት ነው አይደለም። ታዲያ በምንድን ነው? በተሳታፊነት ምንድን ሆና ነው የምትሳተፈው? ይኩነኒ ብላ ሔዋን ያጠፋችውን ጥፋት አንዱ አድርጋ ማለት ነው። አማላጅነት የምትሉ ከሆነ ከማን ነው የምታማልደን? ከልጇ እንዳይባል ገና ሰው አልሆነም። ከአምላክ እንዳይባል የዘላለም ድነትን አላገኙ ሰዎች ከየት የመጣ መልጃ ነው? ከየት የመጣ መልጃ ነው? ስለዚህ ልመናዋ ከዳነ ዓለም ጋር የሚሄድ ነው። ምክንያተ ድኅን የምንላት ደግሞ ከዓለም መዳን ጋር የሚሄድ ነው ማለት ነው። ቲንክ ኦፍ ኢት ላይክ ኢኒሻሊ ሩጫ መጀመርና ሩጫ ውስጥ እያለ ውሃ ማቀበል ምናምን ብላችሁ አስቡት። እንደዛ ብላችሁ አስቡት። ታዲያ ማኅሌተ ጽጌ አንቀጽ 52 ላይ ያለው ክፍሉ እንዴት ነው የሚታየው የሚለውን እስኪ ማኅሌተ ጽጌውን ራሱን እንየው። ይሄውና ምን ይላል? እመተሰቅለ ቁልቁሊተ ነው ይሄ። እሺ ወተተክለ በርእሱ እንበለ ረድኤትኪ አልቦ ዘይክል አድኅኖተ ነፍሱም ይላል። አኮ ድንግል በፈጽሞ ቃል አስሱ ለተአምርኪ ከመ ይትነከር ሞገሱ በገነተ ጽጌ ሲምኒ ምስሌኪ አንሶሱ ይላል። አሁን ይሄ ምኑ ጋ ነው ያለሱ አማላጅነት ዓለም አይድንም የሚለው? እንዲሁ ትንባሌ ስዕል ምናምን የሚል ግሱ ራሱ የለም ከመሰረቱ ማለት ነው። ግሱ ራሱ የለም። እዚህ ምዕራፍ ላይ አንድ ቁጥር ከፍ ብትሉ ግን ምን የሚል ነው የምታገኙት? ከመሰዶም እንኮነ ወከመ ገሞራ እመሰልነ እግዚአብሔር ከያኪ እመያትረፈለነ በትረ ተአምር ማርያም እንተ ጸገይኪ መድህነ ዘይቤ ኢመጻይኩ እጸው ጻድቃነ አላ ለንስሐ ሀጣ ብሎ ነው የሚያስቀምጠው። ያችሁት አንቺን ዘር አድርጎ ባያስቀርልን ኖሮ እመቤታችን ወይ እንደ ሰዶም ሰዎች በሆነ እንደ ገሞራ ሰዎችን በጠፋነ ብሎ ነው የሚያስቀምጠው። ይሄ ታዲያ ምክንያተ ድኅን ከመሆን ጋር ነው ወይስ ከልመና ጋር ነው የሚገናኘው? ስለዚህ ከላይ ምን ብሎ ነው የሚመጣው? ከላይ ምን ብሎ ነው የሚመጣው? እሷ እመቤታችን ማለት ነው የቀረችልን ንጽሕት ዘር ናት። ቃል ሊዋሃደው የሚችለው ንጹሕ ዘር ይዛ የተገኘች ንጹሕ ስጋ ይዛ የተገኘች። ሰዶምና ገሞራ በሙሉ ሲጠፉ እንግዲህ እነ ሎጥ ተርፈው የለ እንደዚሁ የሰው ዘር በሙሉ ሲጠፋ ድንግል ማርያም ቃል ስጋ የሚሆንበት ንጽሕት አዳራሽ ሆና ስለቀረች እሷ ምንድናት ይላል እዚህ ጋር ከሰዶምና ገሞራ ጥፋት የተረፍንባት ንጽሕት ዘራችን ናት ይላል። ሰው ከሷ ዘርነት ተነስቶ ስለዳነ ማለት ነው። ሰው ከሷ ዘርነት ተነስቶ ስለዳነ ከማን? ከክርስቶስ። ዘሯ ክርስቶስ ስለሆነ ማለት ነው። ባለዘሪቱ ድንግል ማርያም ናት፣ ዘሯ ክርስቶስ ነው። ስለዚህ ከእርሷ ዘር ማለት ከክርስቶስ ተነስቶ ዓለም በሙሉ ስለዳነ እመቤታችን ምክንያተ ድኅን ትባላለች። ታዲያ ተክል ያበቀለ መሬት እንዴት ነው ምክንያተ ምግብ የማይባለው? እውነቴን እኮ ነው። አንድ ገበሬ እርሻ ላይ ዘርቶ
እዛ እርሻ ላይ የበቀለው ምግብ ሆኖ ሲበላ ያ መሬቱ እንዴት ነው የምግብ ምክንያት ነው የማይለው? አብቅሎ እየሰጠው። ታዲያ ክርስቶስስ በድንግል ማኅፀን አይደለም እየተገኘው? ስለዚህ ምክንያተ ድኂን ልትባል አይገባትም ወይ? ይገባታል ነው። ይሄ ግን ከአማላጅነት ጋር ፈጽሞ አይገናኝም። እመተሰቅለ ቁልቁሊተ ወተተክለ በርእሱ እንበለ ረድኤትኪ አልቦ ዘይክል አድህኖ ነፍሱ። ይሄ ከልመና ጋር ከአማላጅነት ጋር ወዘተርፈ ሳይሆን ከላይ ካለው ኮንቴክስት ካየነው ምክንያተ ድኂን ካልነው ጋር የሚገናኝ ነው። ምክንያተ ድኂን ካልነው ጋር የሚገናኝ ነው። ከአመ ታቦት ስርጉት በወርቀ አረብ ወተርሴስ በድንግልና ማርያም ስርጉተ ሥጋ ወነፍስ ተአምረ ነቢር አርአይኪ በቤተ መቅደስ ኢያቄም ወሐና ቀንሞስ ቀናንሞስ እምጸገዩኪ ለጳጦስ በአመተ ሠላስ ወፍኒ ረከበት ላቲ ቤተ ወማዕነቅን የሀበታ ነብር እጎሌ ያለ ቅዱስ ዳዊት የዘመረውን ለድንግል ማርያም አምጥቶ ይተረጉማል። ይሄ ደግሞ ምክንያተ ድኂን የሚለው ነው እንጂ ልመና የሚለውም አይደለም። እዚሁ ላይ አንድ በከመይቤ መጽሐፍ ይኸው እዚህ ጋር እንደምታዩት ማለት ነው። በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን እሺ ለእረፍት ዘኮንኪ ትእምርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ወብኪ ይወጽኡ ኃጥአን እምደይን። አያችሁት? አሁን ይሄ ማእከለ ፈጣሪ ወፍጡራን በፈጣሪና በፍጡራን መካከል በከመይቤ መጽሐፍ እንዳሉ በፈጣሪና በፍጡራን መካከል ያለሽ አንቺ ለእረፍት ዘኮንኪ ትእምርተ ኪዳን። አሁን እንዲህ ብሎ ሲናገር ይሄም ከአማላጅነት ጋር የሚገናኝ ከሆነ መጽሐፉንም ቴክስቱንም ቡቸር ማድረግ ነው። መጽሐፉንም ቴክስቱንም ቡቸር ማድረግ ነው። አሁን እነዚህ ጉዳዮች ከምክንያተ ድኅንነት ጋር የሚገናኙ እንጂ አማላጅነት ከሚለው ጽንሰ ሐሳብ ጋር አይገናኙም። የእመቤታችን አማላጅነት የቅዱሳንን ሁሉ አማላጅነት ይበልጣል። እናት ናት። ልጄ ብላ ነው የምትለምነው። የትኛውም ቅዱስ ልጄ ብሎ ክርስቶስን ሊለምነው አይችልም። የትኛውም ቅዱስ አብሶሉትሊ ነው ዋን ማለት ነው። ድንግል ግን ልጄ ብላ ነው የምትለምነው። የትኛውም ቅዱስ አምላኬ ጌታዬ ያለ ይለምናል። ድንግል ግን አምላኬ ጌታዬ ልጄ ብላ ነው የምትለምነው። የእናት ልመና አንገት አያስደፋ። ይሄ ልመናዋ ግን የሚሰራው ለዳነው ዓለም ነው። በክርስቶስ ለዳነው ዓለም ነው። በኃጢአት ለጠፋው ምናምን 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 ክርስቶስን ወደ ማወቅ የሚያደርስ ነው። አህዛብንም የሚረዳ ልመና ነው። ይሄ ልመናው ራሱ ግን አያድንም ነው። አክቲቭ ፓርቲሲፔሽን ሆኖ ወይም ምክንያተ ድኂን ተብሎ ልመናው አይቆጠርም ነው፣ አይታሰብም ነው። እስኪ ቅዱስ ሳዊሮስ ዘአንጾኪያ ሆሚሊ 67 ላይ ስለ እመቤታችን ምን እያለ እንደሚገልጥ እንመልከት። What object can be contemplated that is more divine than the mother of God or superior to her? እስኪ እንደው መለኮታዊ ነገር ሆኖ እንዲሁ ከድንግል ማርያም የበለጠ ምን ነገር አለ ይላል። approaching her is to approach holy ground and reach the heavens። እመቤታችንን መጠጋት ማለት ያ ሙሴ በበረሃ የነበረውን ያንን ቅዱስ ተራራ ታስታውሳላችሁ አይደለም? እግዚአብሔር ምን አለው? የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውልቅ አለው። እንደዚሁም ሁሉ ስለ ድንግል ማርያም ልናገር ስል ድምፅ ከሰማይ ይመጣል ይላል ቅዱስ ሳዊሮስ ማለት ነው። ድምፅ ከሰማይ ይመጣና ጫማህን አውልቅ ይለኛል። ጫማህን አውልቅ ይለኛል እና ካርናል ዲዛይር ዘንድ ስለ እመቤታችን ማሰብ አንችልም ይላል። እንዴት እንደሚያደንቃት ተመልከቱ። ሺ ቢሎንግድ ቱ ዘ እርዝ ወዝ ፓርት ኦፍ ሂውማኒቲ ባይ ኢትስ ኔቸር ኤንድ ዋዝ ኦፍ ዘ ሴም ኢሰንስ አሳስ። እመቤታችን መሬታዊት ናት፣ እንደኛ ናት። በባህሪም እንደኛው ፍጡር ሰው ናት ይላል። ኦልዞ ኢት ዋዝ ፒውር ፍሮም ኦል ዲፋይልመንት ኤንድ ኢማኩሌት ይላል። አያችሁት? ኢማኩሌት ምንም አይነት ኃጢአት ያልነካት፣ ምንም አይነት ዲፋይልመንት የሚባል ነገር የሌለባት ንጽሕት ዘር ናት። and she produced from her own womb as well as from heaven God was made flesh because she conceived and bore in every divine way። በጣም መለኮታዊ በሆነ መንገድ ግን መለኮትን ወለደች። በእርሷ ማህፀን ስጋ ሆነ። ቃል በእርሷ ማህፀን ስጋ ሆነ። መለኮትን ወለደችው ስንል መለኮታዊ ባህሪን ሰጠችው እያልን አይደለም። ነገር ግን ለዛ ለመለኮት የሰውነት ባህሪን ሰጠችው እያልን ነው። and that by herself and by the ineffable and mysterious coming of the Holy Spirit። ይሄም ደግሞ የሆነው በማይነገር ምስጢርና በመንፈስ ቅዱስ ግብር ነው አለ። and if you want to learn how ይሄ ደግሞ እንዴት ሆነ የምትል ከሆነ what you are looking for is arrested by the seal of virginity which this birth did not violate and what is sealed is absolutely intangible it remains secret and we cannot speak about it ይላል። ይሄ ምስጢር እንዴት ሆነ የምትል ከሆነ በቃ ልንናገረው የማንችለው ነው። ናርምም እንዳለው ቅዱስ ኤፍሬም ማለት ነው። ዝም እንበል እንዳለው ዝም እንበል እንዳለው
ከዝም እንበል እንዳሉ። ስለዚህ ስለ እመቤታችን ሲናገር ግን አያችሁት እመቤታችንን ምን እያለ እንደሚያመሰግናት አንደኛ እንደኛው ፍጡር ሰው ናት ይላል። ፓርት ኦፍ ሂውማኒቲ ባይ ኢትስ ኔቸር ኤንድ ዋዝ ኦፍ ዘ ሴም ኢሰንስ አስ አስ። አያችሁት ዘ ሴም ኢሰንስ በቃ እንደኛው ፍጡር ሰው ነች። ነገር ግን ያ ሰውነቷ ኢዝ ፒውር ፍሮም ኦል ዲፋይልመንት ኤንድ ኢማኪሌት ብራዳ ምንም አይነት ኃጢአት ዲፋይልመንት ያልነካው ስፖትለስ ስቴንለስ ነው። ምንም አይነት ስቴን የለውም። ስቴን ኦፍ ሲን የለውም። ይሄንን ኦን ዘ ኢንካርኔሽን ቅዱስ አትናቴዎስም ያነሳዋል። ሁሉም ቅዱሳን የሚጋሩት ሀሳብ ነው። ስለዚህ እመቤታችን በዚህ መልኩ ነው የምትቀመጠው። እመቤታችን በዚህ መልኩ ነው የምትቀመጠው። ኦን ዘ ማዘር ኦፍ ጋድ አሁንም ብለስድ ኦፍ ውመን ባይ ሁም ዘ ከርስ ኦፍ ዘ ላንድ ዋዝ ኢራዲኬትድ ይላል። አያችሁት? ብለስድ ኦፍ ውመን ከሴቶች ተለይተሽ እየተባረክሽ ነሽ። የመሬት እንግዲህ በምድር ላይ እየተጣለው መርገም እዚህ ጋር እንደምትመለከቱ ጄኔሲስ 3:17 ነው የሚጠቅሰው እስከ 18 በድንግል ማርያም ተወገደ ነው። ብኪ ድህነ ዓለም ወበወልድኪ የኮነ ሰላም። ይሄው እዚህ ጋር አለላችሁ ቃል በቃል በእመቤታችን የምድር መርገም ተወገደ ጠፋ። ከዛ በኋላ ያለው የፍርድ ዓለም እንደዚሁ በድንግል ማርያም ተወገደ ብሎ ነው ቅዱስ ያዕቆብ ዘስሩግ የሚያስቀምጠው። በጣም ትንንሽ የሆኑ ማሳያዎችን ነው ማሳያችሁ። በጣም የሚደንቀው ቅዱስ ኤፍሬም በመዝሙሩ 12 ላይ የሚያስቀምጠው ነገር አለ። ኢን ሄር ቨርጂኒቲ እንግዲህ ሔዋንን ነው። እስኪ እንደው ከዛ በፊት እችን ነገር ላሳያችሁ። the son of the most high came and dwelt in me and I became his mother እንግዲህ የልዑል የእግዚአብሔር ልጅ ወደ እኔ መጣ በእኔም አደረ። and by a second birth I brought him forth በሁለተኛ ልደትም ወለድኩት አለች። so did he bring me forth by the second birth እንግዲህ ድንግል ማርያም ለቃል ሁለተኛ ልደትን ሰጠችው። ምን በስጋ ወለደችው። ታዲያ እግዚአብሔርስ ምንድነው ያደረገው? ድንግል ማርያምን በሁለተኛ ልደት ወለዳት። ቃል ማለት ነው። በሁለተኛ ልደት ወለዳት። because he put his mother's garment on አለ። ጋርመንት የሚለው ስጋዋን ነው። ወልድ የድንግልን ስጋዋን ስለለበሰ እሷ ደግሞ በእርሱ ክብር ስጋዋን አለበሰችው ይላል። አቤት ረቂቅ ምስጢር እኮ ነው እመቤቴ። ወልድ የድንግልን ስጋዋን ለበሰ፣ ድንግልስ የወልድን ክብሩን ለበሰችው፣ ጸጋውን ለበሰችው፣ ኃይሉን ክብሩን ለበሰችው ማለት ነው ለወልድ። አያችሁት? የእመቤታችን ክብርና ልዕልና እንደዚህ እኮ የሚገለጽ ነው። እመቤቴ እንደዚህ እኮ የሚገለጥ ነው። ይሄ ለቅዱሳን ለማን ይነገራል? ለማንም እኮ አይነገርም። ማንስ ነው እንደው ወልድ አምላክን እንደዚህ አድርጎ ልጅ እያለ የሚጠራው? ልጅ እያለ የሚጠራው ማለት ነው ማንም ነው መልሱ። ማንም ነው መልሱ። because he put his mother's garment on she clothed her body with his glory ይላል። በጣም የሚገርም አገላለጽ ማለት ነው። ታዲያ ሔዋን እንግዲህ የዲያብሎስን ቃል ሰምታ ድንግልናዋን አፍርሳ እንግዲህ ማለት የነፍስ ድንግልናዋን ማለት ነው ይህን ሁሉ ፍዳና ሞት አመጣችብን እያለ ይናገራል። ኢቭ አጌን with a nest and Eden for the accursed serpent ለዛ ለተረገመው ለእባብ ማደሪያ ሆነች። ዲያብሎስ ሐሳቡን የሚያሳድርበት ሰው ሲፈልግ ሔዋን ምቹ ማደሪያ ሆና ተገኝታ ነበረች። that entered in and dwelt in her ነው የሚለው። ወደ እርሷ ገባ በእርሷ ምቹ መኖሪያን አገኘ። ማን? ዲያብሎስ ማለት ነው። his evil counsel became bread to her that she might become dust የእርሱ የተረገመ ምክሩ የዲያብሎስ ማለት ነው ለሔዋን ዳቦ ሆኗት በላችው፣ አፈር አረጋት ማለት ነው። አፈር አረጋት። ድንግልስ you are our bread and you are of our race and our garment of glory ይላታል። በጣም የሚገርም ነው እመቤታችን እንዴት እንደሚገልጣት። ኦ chaste woman አንቺ ንጽሕት ድንግል ሴት long for my well beloved that he may dwell in you እንግዲህ ወልድ መጥቶ በእርሷ አይደል ያደረ የምንለው እንደዛ ማለት ነው። and you also that are impure that he may sanctify you you churches also that the son of the creator who became to renew all creatures may adorn you አያችሁ ፍጥረትን ሁሉ ሊያድስ የመጣ ክርስቶስን የሚያመሰግኑ ሁሉ ድንግል ማርያምን ሊያከብሯትና ሊያመሰግኗት ይገባል ማለት ነው። ድንግል ማርያምን ሊያመሰግኗት ሊያከብሯት ይገባል። የዓለም ንዝሃት
የዓለም ይሄ ማርጀት በድንግል ማርያም ስለታደሰ ማለት ነው። እና አስተማሰለኪ በእብነ እልመቅሊጦስ ዘያነጽህ ኩሎ ዓለመ አርጋኖን ቅዱስ አባ ጊዮርጊስ ዘጋስጫ የሚናገረው ማለት ነው። ወንዝሃተ ጌጋዩ ታደሰ ብኪ የሚላት የዓለም ማርጀቱ በሙሉ በድንግል ማርያም ታደሰ የሚለውን እዚህ ቃል በቃል እናገኘዋለን ማለት ነው። ስለዚህ በጣም ይቅርታ ሰዓቱ በጣም ሄዷል። ወይም አንድ ቀን ሌላ ረዥም ቪዲዮ ሰራላችኋለሁ ይህንን በተመለከተ። ግን እመቤታችን ምክንያተ ድኂን እንላት አማላጅ ከሚለውም ጽንሰ ሀሳብ የበለጠና ከፍ ያለ ነው። የበለጠና ከፍ ያለ ነው። ስለዚህ እንደው ወደ አማላጅነት አውርደን ባናስቀምጠው ነው። ታዲያ መጠቅለያ ሀሳቦች ምንድን ናቸው? አንደኛ እመቤታችን የመዳን ምክንያት መሆኗ ከአማላጅነት ሁሉ በላይ ነው። የመዳን ምክንያት እርሷ ብቻ ናትና፣ አማላጆች ግን አንድ ማዕት ናቸው። እመቤታችን ልመናዋ ከቅዱሳን ሁሉ በላይ ነው። ነገር ግን ይሄ የሚሰራው በክርስቶስ ለዳነው ዓለም ነው። ኦልሬዲ በክርስቶስ ቤዛነት ለዳነ ዓለም ነው ልመናዋና ይሄ ምልጃዋ የሚሰራው ማለት ነው። መጀመሪያ ላይ ግን ሁለተኛ ሔዋን ሆና መገኘቷ ነው ለሁለተኛው አዳም መገኘት ምክንያት የሆነችው ማለት ነው። ስለዚህ አማላጅነትና የመዳን ምክንያት መሆን ፈጽሞ የተለያዩ ናቸው። ቅድም እንዳልኩት የመዳን ምክንያት እመቤታችን ቅድስት ድንግል ማርያም ብቻ ናት። አማላጆች ግን በጣም ብዙ ናቸው። እሷ ራሷ አማላጅ ናት። ነገር ግን በክርስቶስ ለዳነው ዓለም ነው ኦልሬዲ ማለት ነው። ስለዚህ እንደው አራተኛ ላይ እንደ ሀሳብ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አገላለጽ ቢቀር ቬግ ነው በጣም ብንተወው እና እንደው እኛ የእሷን አማላጅነት ልመናዋን መፈለግ ላይ ብናተኩር ጸጋ ክብሯን እንዳይነሳን ብንለምን የተሻለ ይሆናል። ምክንያቱም ድንግል በዓለም ድነት ውስጥ አክቲቭ ፓርቲሲፓንት እንጂ ለማኝ ወይም አማላጅ ስላልነበረች ማለት ነው። በእሷ ምክንያትነት ክርስቶስ ያዳነውን ዓለም ውስጥ ግን ድንግል ልመናዋ፣ ክብሯ፣ የልጇ ቸርነት በሁሉ ላይ እንዲያድር የምትለምናት ቅድም እንዳልኳችሁ የሚለመንለት አካል እየተለመነለት እንደሆነ ባያውቅ እንኳን ለማኙ በተለማኙ ፊት ያለው ግርማና ሞገስ ለሚለመንለት አካል ክብርና ምሕረትን ሊያሰጥ ይችላል። እንደውም በዚሁ አንድ አባት ያሉት እዛ አለኝ። አባ እንደው ማርያም እኮ ልጅ አላት ይላቸዋል። ይሄድና አንድ መናፍቅና አይ ልጄ ባታውቀው ነው እንጂ አንተስ ልጁ አይደለህ አሉት ይባላልና አሁን ሁላችንም ሀሳባችንን ሰብሰብ አድርገን ወደ ነገረ ድነት እንመልሰው። ማኅሌተ ጽጌ ላይ ያለው ክፍል አማላጅነትን አያሳይም፣ ምክንያተ ድኅነትን እንጂ። ሌሎችም ክፍሎች እንደዛው ናቸው። እግዚአብሔር ይስጥልኝ። አመሰግናለሁ።